ዘይድ ብኑ ሐሪታ የሚባል የእናታችን ኸዲጃ አገልጋይ የነበረው ለነቢዩ ሰለላሁ ዐለይሂ ወሰለም በስጦታ መልክ ሰጠቻቸው። ይህ የኔ አገልጋይ ለአንተ አገልጋይ የሆነህ እንካ ሰጥቻለሁኝ አለቻቸው። ነቢዩ ሰለላሁ ዐለይሂ ወሰለም ቀን ሰው እንደ ባሪያ አያዩትም ነበር። ጭራሽ ያበሉታል፣ ያጠጡታል፣ በቃ ሁሉ ይንከባከቡታል። አያቸው። ይህ ነቢይ ከመሆናቸው በፊት የነበረ መልካምነታቸው ነቢይ ከመሆናቸው በፊት የታሪክ የሚገርማቸው የአካባቢው ሰዎች የሙሐመድ ልጅ ነው ብለው እስኪያምኑ ድረስ መልካምነትን አሳዩት ለዚህ ለባሪያ። ግን ባሪያን የዛኔ ምን ያደርጉ ነበር ሰዎች? አለቃው ምን ያደርጋል? ይህም ባሪያ ሄደህ ቀኑን ሙሉ ሰርተህ ብር አምጣ ይለዋል። ያ ባሪያ ቀኑን ሙሉ ሰርቶ ብር ያመጣል፣ አለቃው ይቀበላል፣ ያን ይበላል። ያን ማድረግ ይችሉ ነበር ነቢ ሰለላሁ ዐለይሂ ወሰለም። ያን ግን አላደረጉም። እርሳቸው ምን ያደረጉ? ጭራሽ እንደ ባሪያ አላዩትም። ልክ እንደ ልጆቻቸው ከዛ አይለይተው ነበር፣ ይንከባከቡታል። የሚበልጡት በ10 ዓመት ነው፣ ተቀራራቢ ናቸው ሁላ። ግን ባሪያ አድርገው አያዩትም ነቢ ሰለላሁ ዐለይሂ ወሰለም። ሐታ ظن أهل مكة أن زيد ابن النبي صلى الله عليه وسلم የመካ ነዋሪዎች ዘይድማ የሙሐመድ ልጅ ነው ብለው እስኪያስቡ ድረስ ይሄን መልካምነት አሳዩት። ከዚያ በኋላ አደገ፣ ወጣት ሆነ። ይሄ ሰውዬ ዳሩት ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው። ከዳሩት በኋላ ያችን ዘይነብ ብንት ጀሕሽ የምትባል ሴት ዳሩት። ከዚያ በኋላ ይሄ ሰውዬ ፈታት። በፈታት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም እንዲያገቧት ከአላህ ዘንድ ትእዛዝ መጣ። ለምን? አላማው ምንድን ነው? ትልቅ አላማ ነው ከበስተጀርባ። አንደኛ የምትረጃው አሁን እዚህ ልጃቸው አይደለም። ገብቶሻል አይደለ? ምንም ዝምድና የላቸውም ነው። ያ ነው። ሁለተኛ ነገር ምንድን ነው? አላህ ያዘዘበት ለምንድን ነው? እርሱ እንዳገቡ ያቸው የፈታትን እሱ የፈታትን። በዚያን ጊዜ ምን ተብሎ ይታመን ነበር? አለቃ ባሪያ ካለው ያ ባሪያው የሆነችን ሴት አግብቶ ከፈታ ያቺ ሴት ለአለቃው አትገባም፣ ነውር ነች ብለው ያምኑ ነበር። አንዴ ባሪያ አግብቶ የፈታትን ሴት ለአለቃ አትገባም በፍጹም። ይህንን አመለካከት በሴቶች ላይ የነበረውን ዘግናኝ የሆነ ፍርድ፣ ባሪያ ከሆነ ያገባት በፍጹም አለቃ ሊያገባት አይችልም የሚለውን አመለካከታቸውን አላህ ሊሰብርባቸው ፈለገና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተግባር ሂደህ አንተ ይህንን አመለካከት በሴቶች ላይ ሰብረህ አሳያቸው፣ ሂድ አግባ፣ ባሪያ አግብቶ የፈታትን ብሎ አዘዛቸው። ከእያንዳንዱ ሚስቶቻቸው በስተጀርባ ትልቅ የአምላክ ጥበብ አለ። ይሄን ማስረጃ ብትሉ በሱረቱል አሕዛብ ላይ አላህ ሱብሓነሁ ወተዓላ ይናገራል። የቁሉ አላሁ ሱብሓነሁ ወተዓላ ወኢዝ ተቁሉ ሊለዚ አንዐመ አላሁ ዐለይሂ ወአንዐምተ ዐለይሂ አምሲክ ዐለይከ ዘውጀከ ወተቂላሃ ወቱኽፊ ፊ ነፍሲክ ወላሁ ሙብዲሂ ወተኽሸ ናሰ ወላሁ አሐቁ አን ተኽሻህ ፈለማ ቀዳ ዘይዱ ሚንሃ ወጠረን ዘወጅናከሃ ሊከይ ላ የኩነ ዐለል ሙእሚኒነ ሐረጁን ፊ አዝዋጅ አድዕያኢሂም ኢዛ ቀደው ሚንሁነ ወጠራ ወካነ አምሩላሂ መፍዑላ ይላል። ወዲያው ወረድ ብሎ ደግሞ ዘይድን እርሷን ጉዳዩን ከፈታት በኋላ አንተን እንድታገባ አዘዝኩህ እያለ ስሙን እየጠራ ዘይድን አላህ በቁርአን ላይ ተናገረ። ወዲያው ወረድ ብሎ ልጁ ነው ብለው የቀጠፉባቸውን ሰዎች መልስ ሰጣቸው። ማካነ ሙሐመዱን አባ አሐድ ሚን ሪጃሊኩም፣ ሙሐመድ ከእናንተ ከወንዶቻችሁ የአንዳችሁም አባት አይደለም ብሎ አላህ ራሱ ነው መልስ የሰጠላቸው። በፍጹም የልጁ ሚስት አላገባም ብሎ አላህ ራሱ የመለሰው። ባሪያው እንጂ ሌላ አይደለም፣ ልጁ አይደለም ብሎ መለሰላቸው። ግን ነቢያችን ሰለላሁ ዐለይሂ ወሰለም በተወረፉ ቁጥር አይመልስም ነበር፣ በተዘለፉ ቁጥር መልስ አይሰጥም ነበር። አላህ ራሱ እስኪናገርላቸው ይጠብቁ ነበር። ይሄ በጣም የሚደንቀኝ ባህሪያቸው ነው። ሙሉ ቁርአንን ካስተዋላችሁ ሁሉም ነቢያት ሲሰደቡ ራሳቸውን ዞር ብለው ወዲያው መልስ ይሰጡ ነበር። ሐቅ አላቸው ነው። ተሳስተዋል እያልኩኝ አይደለም። ነገር ግን የነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚገርመኝ አይታችሁ ከሆነ እብድ አሏቸው። ወማ ሳሒቡኩም ቢመጅኑን ብሎ አላህ ነው የመለሰላቸው። ይህ ጓደኛችሁ እብድ አይደለም በፍጹም። ማ ضل صاحبكم وما غوى እያለ ይመልስላቸው። ሳሒር አሏቸው። وما هو بقول ساحر كاهن وما هو بقول كاهن ሻዒር አሏቸው። وما هو بقول شاعر እያንዳንዱ ዘለፋዎችን የሚመልስላቸው እርሱ ካልሆነ በስተቀር ራሳቸው ዞር ብለው ለሰዎች ክፉ ቃል የሆነ መልስ አይሰጡም ነበር። وهذا من تمام خلقه عليه الصلاة والسلام ብሎ የገለጻቸው ወኢነከ ለዐላ ኹሉቅን ዐዚም ያለ ይናገር። አይ ነው فلما قضى زيد منها وطرا زوجناكها لكي لا አሉ ይህን ነገር ሰላሙ አለይኩም አልጨረስኩም እንኳን ቁርአን ሱራ 33 34 ماشي
ይኸውልሽ ላዛ የሚለው ልጅ አንዴ ፎሎ አድርጉት። ገና እንትን አለኝ ገስት ላይ ያለ ሰው ገና እየተሰማው ነው። መስመር እምቢ ስላለኝ ነው። ታዲያ እሱን አላገቧትም ካልክ ሱራ 33 37 ምን ማለት ነው? ውስጥ ማስረዳት ትችላለህ? አላገባትም አላልኩም እኮ ልጁ አይደለም ነው ያ ሰውዬ ልጁ አይደለም። ልጁማ አይደለም። አዎ ግን አግብተዋታል አይደል? ነቢ መሐመድ ለምን ምንድን ነው ችግሩ? የልጁ ሚስት አግብቷል ነበር እኮ ከሚስቱ ጋር ለምን አፋቶ እሱን አገባት? አፋቶ በፈታትም ጊዜ ነው የሚለው። ምን አልከኝ? ሐዲስ ላይ አለ ገና ቤቷ ሲሄድ ልንገርህ፣ ሐዲስ ላይ አለ ወንድሜ፣ አንዴ ልንገርህ እነግርሃለሁ። አዲስ ላይ ያለው ታሪኩን ወደ መክፈት አልችልም፣ ግን እነግርሃለሁ። ቁጥሩ በቤቷ እንደሄደ እና እንደወደዳት ነቢ መሐመድን እንደወደዳት እና ባሏ እንደነገረችው ይነግራል ታሪኩን። ልንገርህ፣ ቁጥሩን አመጣልሃለሁ። አዲስ የለም ነው የምትለው አንተ? የለም በፈታት ጊዜ ነው የሚለው እንደውም እንጂ ቤቷ ሄዶ እንደወደዳት ባመጣልስ ቤቷ ሄዶ ነቢ መሐመድን በጣም እንዳደነቃት እና በኋላ ባሏ እንደነገረችው አንድ ልንገር፣ ታሪኩን ልንገር። ሀዲስ ላይ አለ ብለሽ እና ላምጫ ሀዲስ ላይ እንዳፋት አመጣልሃለሁ፣ ግን ታሪኩን ልንገር እና ይሄ የሚል የለም ታሪናለሽ ንገሪን። ሀዲስ የቱ ጋር ነው ያለው? ኦኬ ቆይ ላምጣልህ። እሺ ጥያቄ ላይ ቀጥል ያገለች። እሺ ላዛ የሚለውን ልጅ ላዛ ነው ጥያቄን ቅድም ስለመለስክልኝ ላመሰግነው ነው። ድንገት ነበር ያወጣል እና አሁን ሌላ ጥያቄ አለ ደግሞ። አሁን ጥያቄ ምንድን ነው? ሀዲስ እና ቁርአን አንዳንድ ቦታ ላይ እንትን ማለት ነው ሲጋጭብኝ ማለት ነው። መቀበል ያለብኝ የትኛው ነው? ቁርአን እና ሷሂህ ሀዲስ የሚጋጭ የለም ወንድማችን። ካልገባህ እዚህ ጋር ያልገባኝም እና እሺ አሁን ለምሳሌ በቁርአን በሃይማኖት ማስገደድ የለም ይላል። ከዛ እንደገና በሳሂህ ሀዲስ ደግሞ አንዳንድ ክርስቲያኖች ያሳዩኝ እምነቱን የቀየረ ግደሉት የሚል ሀዲስ ያሳዩኛል። አሁን ይሄ ሁለቱም ተጋጭ ማለት አይደለም? ተጋጭ አይባልም ወንድማችን፣ ተጋጭ አይደለም። ማስረዳ ጋር አልገባኝም። ማስረዳ እሺ አስረድኝ። እሺ ዳንኛም ሱረቱል በቀራ ላይ ላ ኢክራሀ ፊዲን ይላል። በሃይማኖት ማስገደድ የለም ይላል። ቀድ ተበየነ ሩሽዱ ሚነል ገይ ነው መንገድ ከጠማማው መንገድ በእርግጥም ተገለጸ ይላል። መን በደለ ዲነሁ ፈቅትሉሁ የሚለው ለማለት ፈልገህ ነው አይደል? እዚያ ጋር ሃይማኖትን የቀየረ ግደሉት የሚለው እና እሱ ደግሞ በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን ለማለት እንደሆነ ገልጸውት ላ የሒሉ ደሙ እምሪኢ ሙስሊሚን ኢላ ቢኢሕዳ ሰላስ አሰይቡ ዛኒ አነፍሱ ቢነፍስ አታሪኩ ሊዲኒ አልሙፋሪቁ ሊልጀማዓ። ሃይማኖቱን ለቆ የወጣ ካሉ በኋላ ዝም አላሉ። ሃይማኖቱን ለቆ በመውጣቱ ብቻ ቢቀደም ኑሮ ሌላ ባህሪ ባላስከተሉ ነበር። ቀጥለው ምን አሉ? አልሙፋሪቁ ሊልጀማዓ፣ ሙስሊሞችን አንድነት የተለየና መልሶ እንደገና እነርሱን ለመበታተን የሚዋጋ ከሆነ ነው። የኢብራሂም አነኸዒ ግንዛቤ ይሄ አብዱላህ ብን መስዑድ ታላቅ ተማሪው ነው። ላ ዩቅተሉ ልካፊሩ ኢላ ኢዛ ካነ ሙሓሪበን፣ መልሶ እንደገና ሊዋጋ የሚችል ካልሆነ በስተቀር ይህን ሰውዬ መዋጋት አይቻልም። ስለዚህ መልሶ እንደገና ሙስሊሞችን ለመዋጋት ጦር ያነሳ ከሆነ የዛኔ ነው። አይ እሺ አይ ይኸው ላዛ እንትን አለ ባለኝ ምናምን ብለሃል አይደለ? ሰላም አለይኩም። ዋሌይኩም ሰላም። ምን አልከኝ? ባለፈው ነግረኛል። ዩቲዩብ ቻናል በፕሮፋይል ላይ አለ። አሪፍ አድርገን ሪከርድ እየቀዳን ነው። ኢንሻላህ ፎሎ ሰብስክራይብ አድርጉ። ፎሎ አድርጉ። ሰብስክራይብ አድርጉለት። ትርጉም እየገባችሁ እሺ ሰላም በቲክቶክ አስገባኝ ብዬ ካላስገባኝም ሻሃዳ መያዝ ፈልጌ ነበር። እሺ አሁን በዋትሳፕ ይዛሽልኛለሽ ውልሽ 5 ቁጥርን ጻፊ። እሺ ሌሎቻችሁ እንዳትጽፉ 5 ቁጥርን ጻፊ፣ አስገቧት።
ሌሎቻቸው እንዳጽፉ እሺ። ያው ነው ልጆች ኮፒ ሊንክ አድርጎ አሁን ተስተካክሏል ይመስለኛል እና ሰው ማስገባ ይመስለኛል። መልሶ እንደገና ከገቡ በኋላ ይታየኝ። ሰላም እሺ። ሌሎቻችን ليش كتبتم؟ السلام عليكم. ኮሜንቱን አትዝጉ አንድ ጊዜ። ወአለይኩም ሰላም። ኮሜንቱን ክፈቱት አድሚኖች። ሌሎቻቸው አትጻፉ። ሻላማ ልጅ 5 ቁጥርን ጻፍ። እሺ ጥያቄ የላችሁ? መልካም ጊዜ ሆንላችሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። አየሁ ወንድሜ ልኬልሃለሁ። ብልኬልሃለሁ ነው አውጭና ሳይን እንከ የላኩልህ ነው። ያው ሳሂህ ሙስሊም ቡክ 8 ማውጣት ትችላለሽ? ስለማልችል እንጂ አለኝ እኮ እዚህ ስክሪንሻት አለኝ፣ ግን አልችልም መሰለኝ። ለምን አትችልም? ልሞክረው እስኪ ካሜራ ሰራልኝ። አልችልም ካሜራ። ችግር የለውም። እኔ እሺ እንትን ያለውን እስኪ አስቀምጪው። ሰሂህ ሙስሊም ቁጥር ስንት ነው ያልሽው? ቡክ 8 ይላል። ቡክ 8 ቡክ 8 ምንድን ነው ልጄ? ሰሂህ ሙስሊም ቁጥር ስንት ላይ ያለ ሀዲስ ነው? ቡክ 8 ነው የሚለው። ግን ቆይስ በሌላ ልግባ ታስገባኛለች? ላሳይ። በሌላ አካውንቴ ልክፈትልህ። እሺ በሌላ ልምጣሽ። ጽላለት የሚለውን አስገባኝ። ይገባል። አስገባት አድነች አስገባት። እሺ ልጅቱ ብቻ ተጻፍ። ሻሃዳ መያዝ የምትፈልጊው ልጅሽ አሁን 9 ቁጥርን ጻፍ። ሌሎቻቸው እንዳትጽፉ እሺ። 9 ቁጥርን ትጻፍ። ሰላም አለይኩም። መጠየቅ እችላለሁ? ወአለይኩም ሰላም። እኔ ሙስሊም ነኝ አልሐምዱሊላህ። ወላኪን እንትን በራ ለምንድን ነው ሰኞና ሐሙስ የምንጾመው? አንዳንድ ሙስሊም ያልሆኑ ሲጠይቁን በቃ እንትን እንዲሆን ብቻ ነው ለእውቀት። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ጾሙት ነቢያችን ሰለላሁ ዐለይሂ ወሰለም እርሳቸው በቁርአን ላይ ወተቢዑሁ ይለናል። ለዓለኩም ተህተዱን ተከተሉት እርሱን ይለናል። አላህ ያዘዛቸውን ትእዛዞቻቸው እርሳቸውን ተከትለን ደግሞ እናደርጋለን። አምላክ በነቢያት በኩል ያዘዘውን ትእዛዝ መፈጸም ይሄ ነው አምልኮ ማለት። ልክ ነቢያቶች አዘው ትውልዶቻቸው ትእዛዝን ሲፈጽሙ እንደነበር ልክ እንዲሁ ደግሞ እኛም የእርሳቸውን ትእዛዝ እንፈጽማለን ማለት ነው። እርሳቸው የሰሩትን እንፈጽማለን። ለዚህ ነው ሐዲስ ላይ ተናግረዋል ወይ ያዘዋል ወይ ከተባለ አዎ ያዘዋል። ማስረጃ አለው። እናታችን አይሻ ረዲየላሁ ዐንሃ ስትናገር ምን አለች? ካነ ነቢ ሰለላሁ ዐለይሂ ወሰለም የተሐረ ሲያም የውም ልእስነይን ወይም ልኸሚስ። ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን ቀን ተጠባብቀው ይጾሙ ነበር አለች። ራሳቸውም ሲናገሩ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም
تعرض الأعمال يوم الاثنين ويوم الخميس فأحب أن تعرض عملي وأنا صائم አሉ። ዘወትር ሰኞና ሐሙስ የሰው ልጆች ስራ ወደ አላህ ዘንድ ይቀረባል። የኔ ስራ ደግሞ ጾመኛ ሆኜ እንዲቀርብልኝ እፈልጋለሁ እንጂና ሰኞና ሐሙስን እጾማቸዋለሁ ብለው ተናገሩ ራሳቸው ቃል በቃል። እነዚህን ሲጾሟቸው እንደነበር ገልጸዋል። እናታችን አይሻን ገልጻለች። እሺ እሺ ጨረሳችሁ? ጥያቄ ነበር። አይሰማም? ጥያቄ አለ? አንድ ጥያቄ ነበር። እሺ በቃ መልካም ጊዜ ያላችሁ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ምናልባት ቢስተካከል ኮፒ ሊንክ አድርጉ። እሺ እየገባችሁ ምናምን ኮፒ ሊንክ አድርጉ።